ሰላም ውድ የማራኪ ገጾች የመጽሐፍት አንባቢያን ቤተሰቦቻችን እንደምን አላችሁ? እንግዲህ ክረምቱ አልፎ ጸደዩ መጣሁ በሚልበት በዚህ ወቅት ላይ ተገኝተናል። ክረምቱን በንባብ እንዳሳለፍን ተስፋ እያደረግን ዛሬ ደግሞ ልናተኩርበት ወዳለው አንድ ታሪክ እናልፋለን። ይህም የሰዎች ግለ ታሪክ ባዮግራፊ ወይም አውቶባዮግራፊ ስለሚለው ይሆናል። መጽሐፍን ለማንበብ ስንመርጥ የብዙዎቻችን የመጀመሪያ ምርጫ ልቦለድ እንደሆነ እጠራጠራለሁ። ነገር ግን ልቦለድ እንደ ስሙ ልብ ወለድ ወይም ልብ የወለደው ታሪክ ነው። ደራሲው ምናቡን በመጠቀም በፈጠራቸው ገጸ ባህሪያትና ታሪክ አማካኝነት የሚፈልገውን መልእክት ያስተላልፋል። ልቦለድ በመሠረቱ አዝናኝ ነው፣ ቅርጹም ይፈቅድለታል። ነገር ግን የግለሰቦችን የሕይወት ታሪክ ማንበብ ግን አንድ ጉልህ የማይተካ ጥቅም አለው። የምናነበው ተጨባጭና የሆነን ነገር ነው። ስለዚህ በቀላሉ ከራሳችን ሕይወት ጋር ልናቆራኘውና ልንማርበት እንችላለን። የሕይወት ታሪክ የሚጻፍላቸው ግለሰቦች ብዙውን ጊዜ ለማኅበረሰቡ የሚጠቅም ነገር ያደረጉ፣ በተሰማሩበት መስክ የስኬት ጫፍ ላይ የደረሱ ግለሰቦች ናቸው። የኑሮ ልምዳቸው ለሚሊዮኖች ይጠቅማል ተብሎ ሲታመንበት የሕይወት ታሪካቸው ይጻፋል። በዚህም ብዙዎች ይማሩበታል። ከዚህ ባሻገር አንዳንድ የሕይወት ታሪክ መጻሕፍት እንደ ታሪክ ሰነድ ያገለግላሉ። የበጅሮንድ ተክለ ሐዋርያት ተክለ ማርያም የሕይወቴ ታሪክ ጠብሰቅ ያለ ታሪክ ዶሴ ነው። የማንዴላና የአና ፍራንክ ሕይወት ታሪካዊ ዳራ አለው። አንዳንዴ የግለሰቦችን ታሪክ ስናነብ በዚያው የሕዝቦችን ታሪክ እያነበብን ነው። ግለሰቡ የሕዝብ ወኪል ሆኖ የሚያገለግልበት ጊዜም ጥቂት አይደለም። የመንግሥቱ ለማ ደማሙ ብዕረኛና የስብሃት ገብረ እግዚአብሔር ማስታወሻ የማይጠገብ ለዛ አላቸው። ሁለቱም ስብዕናዎች በውስጣቸው ስር ሰደው ይገዝፉብናል። ሁላችንም ብናነባቸው የምናተርፍባቸውን የሕይወት ታሪኮችን በጥቂቱ እስኪ ላስታውሳችሁ። የሕይወቴ ታሪክ በተክለ ሐዋርያት ተክለ ማርያም ማስታወሻ ዘነበ ወላ፣ ድማሙ ብዕረኛ በመንግሥቱ ለማ፣ ኤ ሎንግ ዎክ ቱ ፍሪደም ኔልሰን ማንዴላ፣ ዘ ዲያሪ ኦፍ ኤ ያንግ ገርል አና ፍራንክ፣ ዘ አውቶባዮግራፊ ኦፍ ማልኮልም ኤክስ፣ ዘ ስቶሪ ኦፍ ማይ ኤክስፐሪመንትስ ዊዝ ትሩዝ በጋንዲ፣ አይ ኖ ዋይ ዘ ኬጅ በርድ ሲንግስ ማያ አንጀሎ፣ ዘ ስቶሪ ኦፍ ማይ ላይፍ ሄለን ኬለር፣ ላይፍ ኦፍ ሳሙኤል ጆንሰን በጄምስ ቦስዌል፣ አውቶባዮግራፊ ኦፍ ቤንጃሚን ፍራንክሊን የሚሉ መጽሐፍት በሰዎች ግለ ታሪክ ላይ ተመስርተው የተጻፉ መጽሐፎችን እንድታነቡ እንጋብዛለን። ስለዚህ አንዳንዴ ከልብ ወለድ ወጣ ብሎ ኢልብ ወለዶችንም መጎብኘት ያስፈልጋል። ብዙ ጊዜ እንደሚባለው ልብ ወለድ ለነፍስ ኢልብ ወለድ ለሥጋ ነው። በዚህ መሠረት የልብ ወለድ አንባቢ የሐሳብ ሀብታም ሲሆን፣ የኢልብ ወለዱ ደግሞ የገንዘብ ሀብታም ይሆናል። ልብ ወለድ ማንበብ ሕልመኛ ያደርጋል፣ ኢልብ ወለድ ደግሞ የተግባር ሰው። ስለዚህ ሁለቱንም አመጣጥኖ ማንበብ፣ ሁለቱንም መንከባከብ ያሻል። ዛሬ በዚህ ዝግጅታችን ልናተኩርበት ያሰብነው በጉቺ ሽመልስ የተጻፈው የአድአው ጥቁር አፈር በሚል ስለ ጋዜጠኛና ደራሲ ተስፋዬ ገብረአብ ይሆናል። ደራሲ ተስፋዬ ገብረአብ ከዚህ ዓለም ከሞት በመለየቱ በፊት በደራሲው የተጻፉ 7 ልብ ወለዶችን ቀርበዋል። ያልተመለሰው ባቡር፣ የቡርቃ ዝምታ፣ የቢሾፍቱ ቆሪጦች፣ ተራሮችን ያንቀጠቀጠ ትውልድ 3 ቅጾች በጋራ፣ እፍታ 5 ቅርጾችን በጋራ፣ የጋዜጠኛው ማስታወሻ፣ የደራሲው ማስታወሻ፣ የስደተኛው ማስታወሻ፣ የኑረነቢ ማኅደር እንዲሁም የትራቪሎ ዋሻ የተሰኙ መጽሐፎችን አሳትሞ አስነብቦናል። የሥነ ጽሑፍ ክህሎቱ ላይ ብዙም ክርክር የለም። አንባቢን ሰቅዘው የሚይዝ የአጻጻፍ ክህሎት እንዳለው ብዙሃኖች ይስማማሉ። ነገር ግን ነቃፊዎቹ ደግሞ በመርዝ የተለወሱ ጽሑፎችን አስነብቧል በሚል ይወቅሱታል። በተለይ በቡርቃ ዝምታና በይኑረነቢ ማኅደር። ተስፋዬ ገብረአብን በተመለከተ በርካታ የሚያስማሙንም ሆነ የማያስማሙንን ርዕሰ ጉዳዮች እንዳሉ ነው። የቁንደዶ ፈረሶች በተሰኘ መጣጥፉ አድንቄዋለሁ። የፈረሶቹን የአኗኗሪት ባህል በሶሺዮ ፖለቲክስ ዓይን የቃኘበት ርቀትን ሳላደንቅ አላልፍም።
እፍታ የምንጊዜም የአርቶት ቁንጮ እንደሆነች መካድ የለብኝም። በተጨማሪ እንደ ኤርምያስ ለገሰ አተራረኩ ይስበኛል። በበኩሌ ፖለቲካውን የሚተነትኑ የአራዳ ልጆች ብየዋለሁ። አሁንም ብንስማማም ባንስማማም የአዳአው ጥቁር አፈር ተስፋዬ ገብረአብን ጉቺ ሽመልስ እንዳስነበበን የሰውየውን የሕይወት ታሪክና የወጣባቸውን የወረደባቸውን የሕይወት ስንክሳሮች እየመዘዝን ስለ ሰውየው ማንነት ጥቂት እንበል። ለመሆኑ ተስፋዬ ገብረአብ ማን ነው? አንዳንዶች ተስፋዬ ገብረአብ በወንድማማቾች መሃል ጠብ የሚዘራ ደራሲ ነው ይሉታል። የጋዜጠኛና ደራሲ ተስፋዬ ገብረአብ ጽሑፋዊ ሥራዎች በኢትዮጵያ ሕዝብ ላይ ያደረሱትንና የሚያደርሱትን የመከፋፈል ተጽዕኖች ለመጻፍ ሳነሳ ከልጅነት ዘመን በኋላ ያለው ተስፋዬ ገብረአብ ማን ነው በሚል መረጃ በማሰባሰብበት ወቅት ብዙ የማላቃቸውን ዝርዝር ዶክመንቶች አገኘሁ። ተስፋዬ ገብረአብና የዚህ ጽሑፍ አቅራቢ የልጅነትና የአስራዎቹ ዘመናት ቢሾፍቱ ወይም ደብረ ዘይት ነው የኖሩት። መረጃዎቹ በግርድፉ ወይም በጥቅሉ ሲታዩ አንደኛው ወገን ተስፋዬ ከወጣትነቱ ጀምሮ የማንነት ኪሳራ ወይም አይደንቲቲ ክራይሲስ ውስጥ የገባ ከኢትዮጵያም ሆነ ከኤርትራ ከሁለቱም ለአንዱ ያልሆነ ማንነት ስላለው ኃላፊነት ሳይሰማው እንደመሰለው እንደተሰማው የሚጽፍ ሰው ነው። መጽሐፍ እየጻፈና እየሸጠ የሚኖር በራሱ ላይ ካልሆነ በስተቀር በማንም ላይ ምንም አይነት ተጽዕኖ ሊያመጣ የማይችል ምስኪን ሰው ነው የሚል አንድምታ አለው። ሌላኛው ወገን ደግሞ ተስፋዬ ከወጣትነቱ ጀምሮ ራሱን በወዶ ገብነት በሻዕቢያ ሰላይነት የመደበ የሁለት ዓለም ሰው ነው። ነገር ግን የኢትዮጵያም የኤርትራም ለመሆን ቢጥርም ለሻዕቢያ ደጋፊነት አቋሙ ስለለየ የማንነት ኪሳራ ወይም አይደንቲቲ ክራይሲስ የለበትም። በጽሑፉ ላይም አባት ሀገሬ ኤርትራ ብሏልና ነገር ግን በኢትዮጵያ ውስጥ በተለይም በኦሮሚያ ክልል ለመኖር የሚመኝም በጽሑፎቹ ላይ ገልጿል ይላሉ። ተስፋዬ ባደገበት ደብረ ዘይት ቢሾፍቱ የኢትዮጵያ አየር ኃይል ዋና ጠቅላይ መምሪያና በርካታ የኤርትራ ተወላጆችን በዚያ ይኖሩ ስለነበረ ሻዕቢያ ጠንካራ መሠረት ስለነበረው ከወጣትነቱ ጀምሮ ተስፋዬ ሰላይ ነው የሚለው ተአማኒነት ይኖረዋል። በሕይወት ጉዞ ተስፋዬ ገብረአብ በደርግ የመጨረሻዎቹ ዘመናት በወታደርነት ተቀጥሮ በተደራራቢነትም የሻዕቢያ ሰላይ ሆኖ እየሠራ ከቆየ በኋላ ወደ ሻዕቢያ ለመክዳት ስፍራ ስላልተመቸው በተፋፋመ ጦርነት ወቅት ወደ ህወሓት ወይም ወያኔ ጦር ከርቶ እንደገባና ደርግ ወዲያው እንደወደቀ ይህንንም ተስፋዬም በጽሑፎቹ ላይ በከፊል አምኗል። ከዚያ በኋላ በኢህአዴግ አገዛዝ ውስጥ በጋዜጠኝነትና በደራሲነት ሥራ ተሰማርቶ የሕዝቡንና የአገር አንድነትን የሚያናጉ ጥቂት መጻሕፍትን ጽፏል። ተስፋዬ ከህወሓት ጋር እጅና ጓንት ሆኖ እየሠራ ቢቆይም ሻዕቢያና ወያኔ ዓይንና ናጫ ሲሆኑ ተስፋዬ እንደገና የሁለት ዓለም ሰው የሻዕቢያም የወያኔም ሆኖ ለመስራት ሲሞክር የሻዕቢያ ሰላይ ነህ ተብሎ ከሀገር ተባሮ ረጅሙን ጊዜ በውጭ ሀገራት በስደት ላይ ኖሯል። ወደ ኤርትራም እንደ ልቡ እየተመላለሰ በሚኖርባቸው አካባቢዎች ሁሉ ለሻዕቢያ የስለላ ሥራውን ከጸሐፊነት ወይም ደራሲነቱ ጋር ደርቦ እንዲሠራ ተደርጓል ይላል። ሁለቱም መረጃዎች አሳማኝ ቢመስሉም በተለይ ተስፋዬ በአማርኛ ቋንቋ በሚያማልሉ ቃላት በኢትዮጵያ ላይ አፍራሽ የፕሮፓጋንዳ ሥራ ለኦሮሞ ሕዝብ አዛኝና ደራሽ ነኝ በሚል ሂሳብ ስለሚጽፍና ብዙ የዋህ ልቦችን በጽሑፎቹ ስለሚገዛ ስለላ ተጨማሪ ሥራው መሆኑ የሚያጠናክር ነው። ለማስረጃ ያህልም የምርጫ 97 ቀውስን ተከትሎ የሀገር አቀፍ አጣሪ ኮሚቴ ምክትል ሊቀመንበር ሆነው የሰሩት በዳኛ ወልደ ሚካኤል የቀረበውና የተስፋዬን ሰላይነት የሚያጋልጠው መረጃ ጠንካራ ዋቢ ነው። ይህ መረጃ ከራሱ ከተስፋዬ ምስጢራዊ እጅ ጽሑፍና የግል ዶክመንቶች ፎቶኮፒ የተደረገ ሲሆን ከተስፋዬ ጋር አብሮት ይኖር ከነበረው ከሰላዩ ሰላይ ሰው አማካኝነት የተገኘ ነው። ስለዚህ ተስፋዬ ገብረአብና ተስፋዬ ገብረአብ በአሁኑ ሰዓት የሁለት ዓለም ሰው ነው፣ ሰላይና ጸሐፊ። ለስለላ ሥራው መሳካትም በተለይ ለኦሮሞ ሕዝብ በጣም ተቆርቋሪ በመሆን ተስፋዬ አባት ሀገሬ እንደሚላት እንደ ኤርትራ እንደ እናት ሀገሩ የሚቆጥራትን ኦሮሚያን ቢቻል ለማስገንጠል ጽሑፎቹ እየተጣረሱ መሰሪ ተልኳቸውን ያስተላልፋሉ። ደግሞም ምናልባትም አንቺ ምን ቸገረሽ ሁለት አባት አለሽ
አንዱ ሲሞትብሽ በአንዱ ትበያለሽ እንደሚለው ይሆናል። ሌላኛው የተስፋዬ ገብረአብን መልክ የሚያሳየን የጋዜጠኛው ማስታወሻን ማየት ግድ ይለናል። መጽሐፉ የተጻፈው በማይደክም በማይሰለች በሚገርም አገላለጽ ወቸው ጉድ እንዲህም ተደርጓል ወይ እያስባለ ታሪኮችን በጣፈጠ አማርኛ የሚያቀርብበት መጽሐፉ ነው። የደራሲው ማስታወሻም ሰውየው መጽሐፍ ወሬ ማጣፈጥ ይችላል፣ ከዚህ ሰውዬ የሚደበቅ ምስጢር የለም የሚያስብል ነው። የጀሚላ እናትን የትራቪሎ ዋሻን በሚያስገርም ሁኔታ ድንቅ አድርጎ ጽፏቸዋል። የራሱ ፍላጎትና ቁጭት ሊጭንብን የተጣመመ ሐሳብ ሊግተን እንደሚሞክር የቡርቃ ዝምታም ደግሞ አንደኛው ሌላው መጽሐፍ ነው። ተስፋዬ ገብረአብ ሰርቶ ያለፈ ሰው ነው። የሚወደውም የሚጠላውም አይጠፋም። የሚጠሉትም የሚወዱትም ምክንያት አላቸው። ተስፋዬ ገብረአብን የሚወዱት የሚያደንቁት አንብበነዋል ባዮቹ ይሄ ሰውዬ በገንፎ ውስጥ የተሰነቀረ ስንጥር ነው፣ በማር የተለወሰ መርዝ ነው እያሉ የሚጠሉትን የሚንቁትንም ሆነ በቅርጫት ሊጨምራቸው ሲጥሩ ሊያሸማቅቋቸው ሲጋጋጡ ግን ያስቁኛል። እነሱ የመውደድ መብት እንዳላቸው ሁሉ ሌሎችም የመጥላት መብት እንዳላቸው ይረሳሉ። ተስፋዬ ገብረአብ ደራሲና ጋዜጠኛ ነው። የመጠላትም የመወደድም ዕድል አለው። የሆነ ሆኖ ብዙ ጊዜ ግለ ታሪካቸው የሚጻፍላቸው ታዋቂና አዋቂ ሰዎች ብዙ የሚወደዱ ነገር ቢኖራቸውም እኩል ግን የሚወዱትም የሚጠሉትም ሕዝቦች ያሉበት ብቸኛው ደራሲ በሚያስብል ደረጃ ያለው የአድዋው ጥቁር አፈር ተስፋዬ ገብረአብ ይመስለኛል። የሚወዱትን ለሚወዱት ትተን የሚጠሉትንም እንደሚጠሉት አስቀምጠን ጎራ ለይተው የሚወዱትንም ሆነ የሚነቅፉትን ሰዎች እንዳሉ በመተው እኛ ግን በሥነ ጽሑፍ ሥራዎቹ ላይ እናተኩር። ተስፋዬ ገብረአብ ብዙ አሳዛኝ እንደዚሁም አስደሳች የሆኑ የሰዎችን ታሪክ ክሽን እያደረገ በእፍታ ቅጾቹ አስነብቦናል። እስቲ ካስነበበን አንዳንድ ታሪኮች እየተጨዋወትን በዚሁ በሱ ላይ ያዘጋጀናቸውን ጽሑፎች እናጠቃል። ስለ አንጋፋው ደራሲ ስብሐት ገብረ እግዚአብሔር እንደዚህ ብሎ ጽፏል። ለጋሽ ስብሐት ገብረ እግዚአብሔር ለ6 ዓመታት ያህል አለቃው ሆኜ ብሰራም በአንዳንድ ነገሮች ላይ እርሱ ነበር የሚያዘኝ። አንድ ቀን እንዲህ ሲል ጠይቆኛል። ላማክርህ ነበር የመጣሁት አለኝ። እሺ ጋሽ ስብሐት ምን ነበር አልኩት። ገንዘብ ቸግሮኛል አለኝ። ዝም አልኩት። ምክንያቱም የመጪዎቹን 2 ወራት ደሞዙን ከወዲሁ ወስዶ ነበርና ምን እንደማደርግ ግራ ሊገባኝ ጀምሮ ነበር። እሱም ይህንን ተገንዝቦ ኖሮ ፈጥኖ ንግግሩን ቀጠለ። ደሞዜን ቀድመህ ስጠኝ ልልህ አልችልም፣ ወስጄዋለሁና አሁን ሳስብበት ቆየሁና አንድ ሌላ ዘዴ መጣልኝ አለኝ። ምን ዘዴ ያገኘህ ጋሽ ስብሐት አልኩት። ታታሪ ሰራተኛ በሚል ለምን ቦነስ አትሰጠኝም አላለኝም ይለናል ተስፋዬ ገብረአብ። እንዲሁም ደግሞ አንድ ታሪክን እናንሳለት። ደርባን በምትባል ከተማ ላይ የተዋወቅኩት ኤርትራዊ ጋዜጠኛን ያጫወተኝ ይላል ተስፋዬ። ኤርትራ የነጻነት በዓሏን እያከበረች ነው። ሕዝቡ በሳባ ስታዲየም ታድሟል። ወታደሮች የሰልፍ ትርኢት ያሳያሉ። እናቶች ሹሩባ ተሰርተው በእልልታና በስክስታ ክብረ በዓሉን አድምቀውታል። ኤርትራዊ ጋዜጠኛም የአንዲት መልከ መልካም ኤርትራዊት እናት የእስክስታ አወራረድ ስለማረከው ለቃለ መጠይቅ ጋበዛቸው። እናት እንኳን ደስ አሎት ይላል ጋዜጠኛው። እንኳን አብሮ ደስ አለን። ኤርትራ ሀገራችን ከኢትዮጵያ አገዛዝ ነፃ በመውጣቷ ደስ ብሎናል። የዛሬው ዕለት የልደት ቀናችን ነው ይሉታል። ስሞትን ማልበል ሲላቸው ወይዘሮ ኢትዮጵያ እባላለሁ እንዳሉት ተስፋዬ ገብረአብ በትዝብቱ አስነብቦናል። እንግዲህ እነዚህንና መሰል መሳሽ ታሪኮችን እንደጻፈልን ሁሉ ፖለቲካ ቀመስ የሆኑ ውስጠ ወይራ ጽሑፎችንም እንደዚሁ አስነብቦናል። እኛ ግን ለዛሬ የምንጋብዛችሁ በጉቺ ሽመልስ የተጻፈውን የአድዋው ጥቁር አፈር በሚል በተስፋዬ ገብረአብ ግለ ታሪክ ላይ የተጻፈውን መጽሐፍ ይሆናል። እናንብብ። ቢጠቅምም ባይጠቅምም ስለ ሰውየው ታሪክ ማወቅ አይትከፋምና የክረምታችንን መባቻ በግለ ታሪኮች ላይ ካተኮርን አንጻር ይህንን እንደ መጀመሪያ እናድርገው። ነገር ግን በቀጣይ ሌሎች አውቶባዮግራፊዎችን፣ ሙሉ ታሪኮችን ከታሪካቸው ጋር እያሰናሰንን እንደምናቀርብ ከወዲሁ ቃል እየገባን የዛሬውን ፕሮግራማችንን በዚሁ እናጠቃልላለን።
ማራኪ ገጾችን ላይክ፣ ሼር እና ሰብስክራይብ በማድረግ ዘመዳችን ይሁኑ። ያተርፉበታል። ማራኪ ገጾች